በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። አረቡ የሆነው ነቢይ ሁድ ዓለይሂ ሰላም ህዝቦቹን ወይም የዓድ ህዝቦችን ሁሉን ቻይ የሆነውን አላህን ስብሓነሁ ወተዓላ እንዲያመልኩና ጣዖታትን ማምለክ እንዲተዉ መጣራቱን ቀጠለ። ለረጅም ጊዜ ወደ አላህ ስብሓነሁ ወተዓላ ይጠራቸው ነበር። አይደክምም፣ አይሰለችምም። ነቢያት እንደዚህ ናቸው። ታጋሾች፣ ጽኑዎች፣ በጌታቸው ላይ የሚመኩ ናቸው። ምንም ቢያደርጉበትና ቢናገሩበት እርሱ ግን ጽኑና ጠንካራ ነበር። አንድ ቀን ህዝቦቹ በጉልበታቸው በመተማመን በድፍረት ሊሞግቱት መጡ። እንዲህም አሉ፣ ከአማልክቶቻችን ልታዞረን መጣህን? አንተ ሁድ ሆይ ከነዚህ አማልክትና ጣዖታት ልታረቀን ነው የመጣኸው? እንሞግትሃለን። እንዲህም አሉት፣ ከእውነተኞቹም እንደሆንክ በዚያ በምትዝትብን ቅጣት ይምጣብን አሉ። አላህ ይቀጠናል ትላለህ? ያንተን ቃል ካልሰማንና ጣዖታትን ካልተውንስ ጌታህ ይቀጠናል? እሺ ዝግጁ ነን። የጌታን ቅጣት በእኛ ላይ ማየት እንፈልጋለን። እነሆ ብዙ ህዝቦች ተመሳሳይ ድርጊት ይፈጽሙ ነበር። ሁሉን ቻይ የሆነውን የአላህ ስብሓነሁ ወተዓላ ቅጣት በራሳቸው ላይ ያቻኩሉ ነበር። በአላህ ቅጣት ላይ ሲሞግቱት እንዴት ያለ ድፍረት ነው! ከእውነተኞቹም እንደሆንክ በዚያ በምትዝትብን ቅጣት ይምጣብን። ሁድም ዓለይሂ ሰላም መለሰላቸው እንዲህም አለ፣ እውቀቱ አላህ ዘንድ ብቻ ነው። የአላህ ቅጣት መቼ እንደሚወርድ የምወስነው እኔ አይደለሁም። ይህ በአላህ ዘንድ ነው። የቅጣቱና የጥፋቱ ጊዜ ይቀጣችኋል፣ ያዘገያችኋል። ይህ በእጅ አይደለም። ይህ በዓለማቱ ጌታ እጅ ነው። እውቀቱ አላህ ዘንድ ብቻ ነው። እኔም በእርሱ የተላኩበትን አደርስላችኋለሁ። ግን እኔ የምትሳሳቱ ህዝቦች ሆናችሁ አያችኋለሁ አላቸው። አጂብ! እነርሱም እንዲህ አሉት፣ ቅጣቱን አምጣልን፣ ንግግርን አታብዛብን። ይህ ቅጣት ማየት እንፈልጋለን። እኛ የጉልበትና የብርቱ ኃይል ባለቤቶች ነን። ከኛ የበለጠ ኃይለኛስ ማን ነው? በእኛ ላይ ቅጣትን ሊያወርድ የሚችልስ ማን ነው? ምሽጎች አሉን፣ የምግብ ክምችት አለን፣ ወንዞች አሉን፣ ግድቦችና ውሃ አለን፣ ሁሉ ነገር አለን። ማን ሊጎዳን ወይም በእኛ ላይ ቅጣት ሊያወርድ ይችላል? እርሱም አላቸው፣ በእናንተ ላይ ከጌታችሁ ቅጣትና ቁጣ በርግጥ ወረደ። በእናንተ ላይ ቅጣት ይወርዳል። አላህ ነገረኝ፣ በእናንተ ላይ ቁጣ ይወርዳል። እናንተና አባቶቻችሁ በሰየማችኋቸው ስሞች ትከራከሩኛላችሁን? እናንተ ራሳችሁ ስም ባወጣችሁላችሁ ጣዖታት ትከራከሩኛላችሁ? እነዚህ አማልክት ናቸው። ጠብቁም፣ እኔ ከእናንተ ጋር ከጠባቂዎቹ ነኝና። እሺ እኔና እናንተ እንጠብቅ። እኔ ከነዚህ ምስኪን ቀላልና ተጨቋኝ አማኞች ጋር ነኝ። እናንተ የክህደት ሰዎች ሆይ ኃይል ሁሉ ያላችሁ ጠብቁ፣ እኔ ከእናንተ ጋር ከጠባቂዎቹ ነኝና። ቅጣቱ ከየት እንደሚመጣ እያሰቡ ነበር። ቅጣቱስ እንዴት ይጀምርብናል? የኃይላቸው ምንጭ ምን ነበር? የሚዘንበው ዝናብ ነበር። እነርሱ የበረሃ መሬት ነዋሪዎች ናቸው። ሌላ ምንጭ አልነበራቸው። የሲሳያቸው ምንጭ ሁሉ ዝናብ ነበር። አላህም ስብሓነሁ ወተዓላ ለአንድ ዓመት ዝናብ ከለከላቸው። ሰብሎች መሞት ጀመሩ፣ ምርቶቹም መድረቅ ጀመሩ። ሁለተኛው ዓመት ላይ እናካክሳለን አሉ። አሁንም የሚያኖራቸው ክምችት ነበራቸው። በሁለተኛው ዓመትም ዝናቡ ቆመ። እንታገሳለን እስከ ሶስተኛው ዓመት ድረስ እንጠብቃለን አሉ። በሶስተኛው ዓመትም ዝናቡ ቆመ። ልንሞት ነው፣ ልንጠፋ ነው አሉ።
አሁን ድክመታቸውን መስማት ጀመሩ። ከኛ የበለጠ ኃይለኛ ማን ነው ትላላችሁ? የአላህን ነቢይ ከእውነተኞቹም እንደሆንክ በዚያ በምትዝትብን ቅጣት ይምጣብን ብላችሁ ትሞገታላችሁ። ዝናብ እንኳን መቋቋም አልቻላችሁ፣ ሙሉ በሙሉ አጠፋችሁ። ታላላቆቻቸው በመካከላቸው እንዲህ ተባባሉ፣ ዝናብ ለመለመን ወይም እስቲስቃ መሄድ አለብን። እነርሱ በአላህ ያምናሉ፣ ነገር ግን ከእነርሱ ጋር ሌሎችን ያጋራሉ። በችግር ጊዜ ወዴት ይሄዳሉ? ወደ አላህ ስብሓንሁ ወተዓላ ይሄዳሉ። ከሃዲውንና አጋሪውን እዩ፣ ተፈጥሯቸውን እዩ። ዝናብ ለመለመን ወዴት እንሄዳሉ? እርግጥ ነው ወደ መካ እንሄዳለን፣ ከመካ የተሻለ ቦታ የለም አሉ። ወደዚያ እንሄድና ሁሉን ቻይ የሆነውን አላህ ዝናብ እንዲሰጠን እንለምናለን። ከሕዝባቸውም 70 ሰዎችን ወሰዱ። በሰባዎቹም ላይ 4 መሪዎች ነበሩ። ከአራቱ አንዱ በሁድ ዓለይሂ ሰላም አምኖ ነበር፣ ነገር ግን እምነቱን ደብቆ ነበር። ስሙም መርሰድ ይባላል። ያ በረሃ ወደ ቀድሞ ሁኔታው መመለስ ጀምሮ ነበር። አብዛኛው ሰብል ሞቷል፣ ምርቶችም አልቀዋል፣ የምግብ ክምችትም ሊያልቅ ተቃርቧል። በዚያን ጊዜ በጉልበታቸውና በሕዝቦች ላይ በሚያደርሱት ጥቃት የሚኩራሩትን ሕዝቦች ብታያቸው፣ በሕዝቦችና በአላህ ስብሓንሁ ወተዓላ ነቢይ ላይ በነበራቸው ትዕቢት በዚያን ቀን ብታያቸው ኑሮ ለነበሩበት ሁኔታ ታዝንላቸው ነበር። ምንም አልነበረም። ቅጣቱ አሁን በእነርሱ ላይ ተጀምሯል። ልዑካኑስ ወዴት ሄዱ? ሁሉን ቻይ የሆነውን አላህ ስብሓንሁ ወተዓላ ዝናብ እንዲሰጣቸው ለመለመን ወደ መካ ሄዱ። ሕዝቡ መካ ሲደርስ በዚያ ምድር የሚኖር ያጎታቸው ልጅና ከእናት ወገን አጎታቸው ነበሩ። ስለዚህ በእርሱ ዘንድ ሰፈሩ። በእርሱ ዘንድ ለቀናት ቆዩ። እርሱም ምግብ ያዘጋጅላቸው፣ መጠጥና የወይን ጠጅ ያጠጣቸው፣ ሴቶችን ያቀርብላቸው ነበር። እነርሱም ይዝናኑ ነበር። አጂብ! ቀናት በቀናት ሲተኩ ወደዚያ ምድር የመጡበትን ምክንያት ረሱ። እስቲ አስቡት! ሕዝባቸው የተራበ የተጠማና ሊጠፋ እንደሆነ ረሱ። ጌታቸው ዝናብ እንዲሰጣቸው ለመለመን መጥተው ነበር። ይህን ሁሉ ረሱ። ያስተናገዳቸው አጎታቸው ከአንድ ወር በኋላ እንዲህ ብሎ ሊያስታውሳቸው ወደደ። እናንተ ለመብላት ለመጠጣትና ለመዝናናት አልመጣችሁም፣ ነገር ግን ልቦቻቸው የታሸጉና የደነደኑ ነበሩ። ስለዚህ በመጠጥ፣ በጭፈራ፣ በሴቶች፣ በዘፈን፣ በምግብና በመጠጥ ተደሰቱ። አጎታቸውም የመጡበትን ዓላማ አስታወሳቸው፣ እንዲህም አለ፣ እናንተ ሕዝቦች ሆይ የመጣችሁት ጌታችሁን በሐረም ውስጥ ዝናብ እንዲሰጣችሁ ለመለመን ነው። ታዲያ ምን ይከለክላችኋል? ሂዱና ጌታችሁን ለመኑ፣ ምናልባት ዝናብ ይሰጣችሁ ይሆናል። እምነቱን ደብቆ የነበረውና ከሕዝቡ መሪዎች አንዱ የነበረው መርሰድ ተነስቶ እንዲህ አለ፣ ሕዝቦቼ ሆይ ሕዝቦቼ በልመናቸው ጊዜ ዝናብ አያገኙም። ሰዎቹም ወደ እርሱ ተመለከቱና ለምን ዝናብ አናገኝም አሉት። እርሱም የአላህን ነቢይ ሁድን ዓለይሂ ሰላም ካልተከተላችሁ በስተቀር ዝናብ አታገኙም አለ። ምን ትላለህ አሉት። እርሱም አዎ እኔም በሃይማኖቱ ላይ ነኝ አለ። በዚያን ጊዜ እምነቱንና ሃይማኖቱን ገለጠ። እርሱም እንዲህ አለ፣ ዝናብ መለመኑም ሆነ ዱዓ ማድረጉ ወይም ጌታችሁን መጠየቁ አይጠቅማችሁም፣ ምክንያቱም እናንተ በእርሱ ላይ የምታጋሩ ናችሁና። ሥራችሁም ይበላሻል፣ ምክንያቱም እናንተ አጋሪዎች ናችሁ። እርሱም ይህ ሁሉ አይጠቅማችሁም፣ ተጠቃሚ መሆንና ዝናብ እንዲዘንብላችሁ ትፈልጋላችሁ፣ ሁድን ተከተሉ አለ። ሰዎቹም በእርሱ ላይ ተቆጡና ከኛ ጋር ወደ ሐረም አትወጣም አሉት። አጎታቸውንም መርሰድን በእርሱ ዘንድ እንዲያስረውና ከእርሱ ጋር በሶላታቸውና በዝናብ ልመናቸው እንዳይወጣ አዘዙት። አደረጉትም። 70 ሰዎች ገቡ። አሁን በእነርሱ ላይ ያሉት 4 ሳይሆኑ 3 መሪዎች ናቸው። ወደ ሐረም ወደ ካዕባም ደረሱ። እጆቻቸውንም ወደ ላይ አንስተው ሁሉን ቻይ የሆነውን አላህ ስብሓንሁ ወተዓላ ዝናብ እንዲሰጣቸው ለመኑ። እነዚህ አማኞች ናቸው ወይንስ አጋሪዎች ትላለህ? አይደለም፣
የቁረይሽ ከሃዲዎችም እንኳን በአላህ ያምናሉ፣ ነገር ግን ጣዖታትን ከእርሱ ጋር ያጋራሉ። እነርሱ በአላህ ዘንድ አማላጆቻችን ናቸው ይላሉ። ወደ አላህ እንዲያቀርቡን ብለን እንጂ አናመልካቸውም ይላሉ። ሲለምኑ ቆይተው ድንገት ከሩቅ 3 ደመናዎች በሰማይ ላይ ሲመጡ አዩ። አጂብ! ምላሹን እዩ። ምላሹ በፍጥነት ስለመጣላቸው በጣም ደስ አላቸው። ጌታችንን እንደለመንን ወዲያውኑ መለሰልን። ከሩቅ 3 ደመናዎች ነበሩ፣ ነጭ ደመና፣ ቀይ ደመናና ጥቁር ደመና። 3 ደመናዎች ወደ እነርሱ እየመጡ ነበር። አንዱ ነጭ፣ አንዱ ቀይ፣ አንዱ ጥቁር። አንድ ጠሪም ሲጠራቸው ሰሙ። አንተ እገሌ፣ ወይም ከመሪዎቻቸው አንዱ ማለት ነው። አንተ እገሌ ሆይ የትኛውን ደመና ትመርጣለህ? የትኛውን ደመና ትፈልጋለህ? ነጩን፣ ቀዩን ወይንስ ጥቁሩን? ጥቁሩን መረጠ። ብዙ ውሃ የያዘው እሱ ነው አለ። ሰዎቹም ደስ አላቸው፣ ሕዝቡም ተደሰተ። አንዳንዶቹም ወደ ሕዝባችን እንመለስ ተባባሉ። እስቲ ያስቡት፣ ከመካ ወዴት ይመለሳሉ? ወደ አሕቃፍ፣ በደቡባዊ የአረብ ባህረ ሰላጤ ክፍል በዑማንና በየመን መካከል። ወደ ሩቅ መጓዝ ጀመሩ። እነርሱ ሲሄዱ ደመናው ይከተላቸው ነበር። እነርሱም ረዣዥሞችና ግዙፍ ነበሩ። ወደ ሕዝባቸውም በደስታና በሐሴት እየተጣደፉ ይሄዱ ነበር። በአላህ ዘንድ ባለን ክብር ምክንያት አላህ መለሰልን፣ ምክንያቱም እኛ በእውነት ላይ ነን ይሉ ነበር። ቁርአንም እንዲህ ይላል፣ በሸለቆቻቸውም ላይ አግድሞ ባዩት ጊዜ ጥቁሩን ደመና ወዴት እንደሚሄድ አዩ። ወደ እነርሱ አቅጣጫ ፈተናውን እዩ። የአላህ ስብሓንሁ ወተዓላ ጥበብና ተአምር በእነርሱ ላይ እዩ። እነርሱ በደቡብ አረብ ባህረ ሰላጤ መሬት እየተመለሱ ነበር። ደመናውም ከኋላቸው ይከተላቸው ነበር። አቅጣጫውስ ወዴት ነበር? ወደ ሸለቆቻቸው። በቃ ዝናባችንንና መልካም ነገር ሁሉ ደረሰ አሉ። በሸለቆቻቸውም ላይ አግድሞ ባዩት ጊዜ ይህ የሚያዘንብልን ዳመና ነው አሉ። መጀመሪያ ላይ ያስተዋለችው በመንደሩ ውስጥ የነበረች አንዲት አረዊት ነበረች። በአልአሕቃፍ ውስጥ ትጠብቅ ነበር። ሰዎቹ ሲመለሱና ደመናውን ስታይ ደነገጠች። ምን ሆነች ነው የደነገጥሽው? ይህ ደመና ዝናብና መልካም ነገር ነው አሏት። እርሷም አይደለም፣ በአላህ ይሁንብኝ፣ በውስጡ የእሳት ፍንጣሪዎች አየሁ አለች። ይህን መልካምና ዝናብ የምትሉትን አያችሁት? በውስጡ የእሳት ፍንጣሪዎች ሲወጡ አየሁ። አላህ በቁርአኑ ምን ይላል? አይደለም፣ እርሱ ያበርሱ የተቻኮላችሁበት ነው። ይህ በነቢዩ ላይ የምትዝትብንን አምጣልን ስትሉ የነበራችሁት ነው። አይደለም፣ እርሱ ያበርሱ የተቻኮላችሁበት ነው። በውስጡ አሳማሚ ቅጣት ያለበት ነፋስ ነው። በውስጡ አሳማሚ ቅጣት ያለበት ነፋስ። ሰዎቹ ወደ ሕዝባቸው ሲፈጥኑ መጀመሪያ ላይ ደስ ብሏቸው ነበር። ይህ ዝናብ ይመጣላችኋል ብለው ያስቡ ነበር። ነፋሱ እየጠነከረ፣ ነፋሱ እየበረታ ሲሄድ ሰዎቹ በፍርሃትና በተስፋ መካከል ሆኑ። ተስፋ ያደረገው ዝናብ ይመጣልናል አለ። ከዚህ ኃይለኛ ነፋስ የፈራውም ፈራ። በውስጡ አሳማሚ ቅጣት ያለበት ነፋስ ነው። ሰዎቹ በፍርሃትና በድንጋጤ ውስጥ ሆኑ። ይህ ጥቁር ደመና ከነርሱ ጋር ነው። ነፋሱም እየጠነከረ ሄደ። የሚያጠፋቸው ኃይለኛ ነፋስ ይሁን ወይስ ከጌታቸው የሚመጣ የሚያድናቸው ዝናብና መልካም ነገር ይሁን አያውቁም። ከሕዝቡም 7 ሰዎች ተነስተው ደመናው ከመድረሱ በፊት በከተማው መግቢያ ላይ ወዳለው ከፍታ እንሄዳለን፣ ምን እንደሚሆን እናያለን፣ እናንተንም እናስጠነቅቃችኋለን አሉ። 7ቱ ወደዚያ ሄዱ። ነፋሱም የመጀመሪያውን ሰው አንስቶ መሬት ላይ ወረወረው። ራሱንም ከሰውነቱ ለየው። ኃይለኛ ነፋስ ነበር። ከዚያም 2ኛው፣ 3ኛው፣ 4ኛው እስከ 6ኛው ድረስ። 7ኛውም ሸሸ። የአላህ ነቢይ ሁድም ዓለይሂ ሰላም ተቀብሎት አላህን ፍራና እመን፣ ያየኸውን አይተሃል አለው። እርሱ ግን በአላህ መካድን መረጠ። ዓጂብ! እዚህ ጋር አላህ ስብሓንሁ ወተዓላ ሁድን ዓለይሂ ሰላምና አማኞችን ከዚያ ቦታ እንዲወጡና የአላህ ቅጣት ሲወርድ እንዲጠለሉ አዘዛቸው።
ነፋሱም ቀስ በቀስ እየጠነከረ ሄደ። አንዳንድ ሰዎች በቤታቸው ውስጥ ተደበቁ። ነገር ግን የዚህ ነፋስ ቅዝቃዜ ብርታት የተነሳ ሰዎች መሞት ጀመሩ። ወደ ሰማይ አንስቶ መሬት ላይ ከሚወረውራቸው ኃይለኛ ነፋስ ባይሞቱ እንኳን ከቅዝቃዜው ብርታት የተነሳ ይሞታሉ። ወአማ ዓዱን ፈኡህሊኩ ቢሪሕን ሰርሰርን ዓቲያ። ዓድማ በጩኸት በምትነፍስና ወሰን በምታልፍ ነፋስ ጠፉ። ቀዝቃዛ፣ በጣም ቀዝቃዛ፣ ኃይለኛ፣ ወሰን የምታልፍ ስንት ቀን? 7 ሌሊትና 8 ቀን። ነፋሱን ከሰዎች መካከል ማንም ከቤቱ ወጥቶ ምግብ ለመፈለግ ወይም ጉዳዩን ለመፈጸም ቢሞክር ነፋሱ ወደ ሰማይ ያነሳውና መሬት ላይ ይወረውራል። እርሱም እንደ ተቦረቦረ የዘንባባ ግንድ ወድቆ ይሞታል። በቤቱ የተደበቀውም ከቅዝቃዜው ብርታት የተነሳ የሚያነዳት እሳት እንኳን አልጠቀመችውም። ቅዝቃዜው ገደለው። ነፋሱም ለ7 ሌሊት ቀጠለ። አላህ ምን ይላል? ሰኸረሃ ዐለይህም 7 ለያልን ወ8 አያምን ሑሱማ። በእነርሱ ላይ 7 ሌሊቶችንና 8 ቀኖች ያለማቋረጥ ለቀቀባት። ከኛ የበለጠ ኃይለኛ ማን ነው ይሉ የነበሩት ሰዎች ወዴት ሄዱ? ለሁድ ዓለይሂ ሰላም ከእውነተኞቹም እንደሆንክ በዚያ የምትዝትበትን ቅጣት ይምጣብን ይሉ የነበሩትስ ወዴት ሄዱ? ያለ ምክንያት በዙሪያቸው ላሉ ሀገሮች ሄደው ጥቃት ያደርሱ የነበሩትስ ወዴት ሄዱ? ስትቀጡም እንደ ጨካኞች ትቀጣላችሁ የተባለላቸው እየኮሩና እየተቆራሩ ይሄዱ የነበሩትስ ወዴት ሄዱ? ከኛ የበለጠ ኃይለኛ ማን ነው? ያ የፈጠራቸው አላህ እርሱ ከነርሱ ይልቅ በኃይል የበረታ መሆኑን አያውቁምን? ትንሽንም ሆነ ትልቅን፣ ሽማግሌንም ሆነ ወጣትን፣ ሴትንም ሆነ ወንድን አልተወችም። ወፊ ዓድን ኢዝ አርሰልና ዐለይሂም ሪሕ አልዓቂም ማ ተዘሩ ሚን ሸይእን አተት ዐለይህ ኢላ ጀዐለትሁ ከረሚም። በዓድም ምልክት አለ። በእነሱ ላይ መካኒቱን ነፋስ በላክንባት ጊዜ አስታውስ። ከመጣችበት ነገር ምንም አትተውም፣ እንደ ብስባሽ አጥንት ብታደርገው እንጂ። ይህች ነፋስ አላህ ስብሓነሁ ወተዓላ እንዲህ ብሏታል፣ በጌታዋ ፍቃድ ነገርን ሁሉ ታጠፋለች። 8 ቀናት ሲያልቁ አማኞቹ ከሁድ ዓለይሂ ሰላም ጋር ተደብቀው ነበር። በሕዝቡ ውስጥስ ምን ቀረ? ነፋሱ ጸጥ አለ። ሬሳዎቹ ሁሉ ተበትነው ነበር፣ በቤት ውስጥም ሆነ ከቤት ውጭ። አላህ ስብሓንሁ ወተዓላ አንድ ወፍ ላከ፣ ትልቅ ጥቁር ወፍ። እነዚህን ሬሳዎች አንስታ በባህር ውስጥ ትጥላቸዋለች። ጠዋት ላይም ከመኖሪያዎቻቸው በስተቀር ምንም አልቀረም። ከመኖሪያዎቻቸውም በቀር ምንንም የማይታዩ ሆኑ። እንደዚሁ አጋሪዎችን ህዝቦች እንቀጣለን ይላል አላህ ስብሓንሁ ወተዓላ። ጨካኞች፣ ትዕቢተኞች። ወቲልከ ዓዱን ጀሐዱ ቢአያት ረቢህም ወዐሰው ረሱለሁ ወተበዑ አምረ ኩል ጀባሪን ዐኒድ። ይህችም ዓድ ናት። በጌታቸውም ተአምራቶች ካዱ፣ መልእክተኞቹንም አመፁ። የትዕቢተኛንና የሐሰተኛንም ሁሉ ትእዛዝ ተከተሉ፣ የመሪዎቻቸውን ትዕቢት ተከተሉ። አላህ ምን ይላል? በዚህችም በቅርቢቱ ዓለም እርግማን አስከተሉባቸው። በትንሣኤም ቀን እንደዚሁ። ንቁ፣ ዓዶች ጌታቸውን ካዱ። ንቁ፣ ለሁድ ሕዝቦች ለዓዶች ከእዝነት መራቅ ተገባቸው። ሁሉም ነገር ካለቀ በኋላ ሁድ ዓለይሂ ሰላም እና አማኞቹ መጡ። አላህ ስብሓንሁ ወተዓላ በእነዚያ አመፀኛ ሰዎች ላይ ያደረገውንም አዩ። ከዚያም ሁድ ዓለይሂ ሰላም ከሕዝቡ ጋር ወደ ቅዱሱ የአላህ ቤት ሄደ፣ ሐጅንም አደረገ። ያጎታቸው ልጆች ጊዜም መጣ። ነገር ግን በደቡብ አረብ ባሕረ ሰላጤ ሳይሆን በሰሜኑ ነበሩ። ጊዜ አለፈ። የዓድ ሕዝቦች የአጎት ልጆች መጡ። ነገር ግን የደቡብ ሳይሆን አሁን በሰሜን ይኖሩ ነበር። ምን አደረጉ? ምን ሰሩ? ከዓድ ሕዝቦች ከሰሩት የባሰ ነገር ሰሩ። አላህ ስብሓንሁ ወተዓላ በእነርሱ ላይ ምን አደረገ? በሚቀጥለው ታሪክ የምናየው ይሆናል ብኢዝኒላህ።
والسلام عليكم ورحمة الله وبركاته.